አይቀር በእውነት ኢየሱስ ያድናል። ጌታ ይወድሻል። ታክሲ ውስጥ እግዚአብሔር አቅም እንዲሆነን ድፍረት እንዲሆነን ይህ ቲም እንዳለ የክርስቶስ ባላደራ የሚለው ቲም እንዳለ ስለ ወንጌል የተጠራ ስለ ጠፉት የሚማልድ ቲም ነው። በእውነት እግዚአብሔር ጉልበት እንዲሆነን እንጸልያለን። ሃሌሉያ። ወንጌል በእኛ ዘመን እንዲሮጥ ድፍረት እንዲሆነን ቲም እንዳለ ሃሌሉያ። እውነት እግዚአብሔር ድፍረት እንዲሰጠን እንጸልያለን። ይህንን አደራ በእውነት መወጣት እንድንችል ነገ እንለፍ ከነገ ወዲያ እንለፍ አናቅም። በዚህ ዘመን ምን እንደሚሆን የሚታወቅ ነገር የለም። ግን እግዚአብሔር እስከሰጠን ጊዜ እስከሰጠን እድል በእውነት ስሙን ጠርተን ማለፍ እንዲሆንልን ደግሞ ስሙን ለሚጠሩ ሰዎች አደባባይ ላይ ለሚሰብኩ ሰዎች በእውነት እንጸልይ። በማስተዋል እንዲሰብኩ በማስፈራራት በዛቻ ሳይሆን በማስተዋል ለሰው በመራራት እንዲሰብኩ እግዚአብሔር ጥበብን ማስተዋል እንዲያቃብላቸው እንጸልይላቸው። ወንጌል የፍቅር ነው። ወንጌል የርህራሄ ነው። ክርስቶስ ለእኛ ሲሞት ራርቶልን አዝኖልን ነው። ሃሌሉያ። ከዙፋኑ የወረደው ወንጌል ርህራሄ ስለሆነ ነው ሰው የሆነው። ሃሌሉያ። ይህ ሚስጥር በእውነት ለሌሎች እንዲገባቸው ለሙስሊሞች ወገኖቻችን፣ ለኦርቶዶክሶች፣ ፓጋነን ለሚሉ እምነት የለንም ለሚሉ በእውነት በተለያየ መንገድ ለሚናጡ ለኃጢአተኞች ክርስቶስ ነው የሞተው። ስለዚህ በርህራሄ በእውነት እግዚአብሔር ለነዛ እንዲደርስ እንጸልይላቸው። እግዚአብሔር ስም ይባረክ። ያለን ሰዓት ስላለቀ አጠቃላይ ጸልያለሁ። ኢየሱስ የዘላለም አምላክ ቅዱስ እግዚአብሔር ሆይ ስለዚህ ጊዜና ሰዓት ጋር ግን እናመሰግናለን። አሜን። በዘላለም ዙፋን ላይ የምትኖር የኛ ጌታ፣ የነገስታት ንጉስ፣ የኃያላን ኃያል፣ ሁሉ ነገር ላንተ ቀላል ይሆንልህ ኢየሱስ። በእውነት እግዚአብሔር ሆይ ዛሬ በጸለነው ጸሎት ደግሞ ስለሰማህን እግዚአብሔር ሆይ እናመሰግናለን። አምነን ጸልየናል። እግዚአብሔር ሆይ ለምድራችን እረፍት እንዲመጣ፣ በበሽታ ላሉት መድኃኒት ፈውስ እንዲመጣ እግዚአብሔር ሆይ ጣልቃ እንድትገባ በኢየሱስ ስም ጸልየናል። ጣልቃ መግባት ይሁንላቸው። አሁን ባሉበት ስፍራ እግዚአብሔር መንፈስ ይዳስሳቸው፣ ኃይል ይዳስሳቸው። እግዚአብሔር ሆይ መድኃኒት መሆን ይዳስሳቸው። እግዚአብሔር ሆይ ደግሞ እግዚአብሔር በወንጌል እግዚአብሔር በተለያየ መንገድ በክፍለ ሀገር በገጠር ውስጥ ያሉትን እግዚአብሔር አቅም ጉልበት እንድትሆናቸው፣ ኃይል በእነሱ ላይ እንዲገለጥ፣ የማዳን ክንድ በእነሱ ላይ እንዲገለጥ ጸለይን። እግዚአብሔር ሆይ ስለሰማህን እናመሰግናለን። ቀርቶ ያለውን ጊዜ ባርክልን። በእውነት በመንፈስ ሆነን በማስተዋል ሆነን እግዚአብሔር ሆይ የሚሆነውን ነገር ሁሉ እንደ መንፈስ ኃይል እንድንሰማ እንድናደምጥ፣ ቃልህን ደግሞ በእውነት እንድትገልጥልን እንጸልያለን። ይህን ስለምታረግ ተመስገን። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርክሽ። አሜን አሜን። እግዚአብሔር አምላክ የተባረከ ይሁን። ይህን ጊዜ የሰጠን አምላክ፣ እድል የሰጠን ጌታ፣ በፊቱ እንድንሆን እንድንጸልይ ስሙ የተባረከ ይሁን። አላችሁ አለን ብትኖሩ ይሻላል። ቃል ላካፍል ነውና ጌታ ይባርካችሁ። እስቲ እንጸልይና ወደ እግዚአብሔር ቃል እንሄዳለን። በዘላለም ዙፋን ላይ ከፍ ብለህ የተቀመጥክ የእስራኤል ቅዱስ በጌታ በኢየሱስ ክርስቶስ ስም ስለዚህ ስለተወደደ ፕሮግራም እናመሰግናለን። አንተ እድል ስለሰጠን፣ በእድሜያችን ላይ ችን ቀን እንድናይ ስለረዳህን፣ በነገሮች ሁሉ አቅም ጉልበት እንድትሰጠን፣ ኃይል እንድትሆነን፣ እንድታግዘን በጌታ ኢየሱስ ቀሪ ጊዜ ሰዓቱን ሁሉ ባርክልን። የሚሰሙት እግዚአብሔር አምላክ
መጽሐፍ እንደሚናገር ቃሉን በሰሙት ሁሉ ላይ መንፈስ ወረደባቸው እንደሚል በዚህ ቃል ውስጥ እንድትነካን አድራሻችን እንድታሳየን አቅጣጫ እንድትሰጠን በሕይወታችን እንድትባርከን የታመምን ብንሆን እንድንፈውስ በቃል ውስጥ ያዘነን ብንሆን እንድንጽናና የደከምን ብንሆን እንድንበረታ ኃይል ጉልበት እንድትሆነን በኢየሱስ ስም ጸልያለሁ። ክብር ይሁን። አሜን። አንደኛ ጴጥሮስ ምዕራፍ 10 ምዕራፍ 5 ቁጥር 10 ላይ እንደዚህ ይላል፣ በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል ያጸናችሁማል። ራሱ ሌላ ቦታ እናንብብ። እንደዚህ ይላል ዕብራውያን ምዕራፍ 13 20 እና 21 በዘላለም ኪዳን ደግሞ ለበጎች ትልቅ እረኛ የሆነው ጌታችን ኢየሱስ ከሙታን ያወጣው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፍቃዱን ታደርጉለት ዘንድ በመልካም ሥራ ሁሉ ፍጹማን ያድርጋችሁ ለእርሱም እስከ ዘላለም ድረስ ክብር ይሁን። አሜን። ይህንን የዕብራውያን 13 21ን በአዲስ ትርጉም አነብና ከዛ እላለሁ አላችሁ። ጌታ ይባርካችሁ። እንደዚህ ይላል 21 ላይ የአዲስ ትርጉሙ ላይ በደንብ ትንሽ ክሊር ያደርገዋል። 13 20 ላይ በዘላለም ኪዳን ደግሞ የበጎች ታላቅ እረኛ የሆነው ጌታችን ኢየሱስ ከሞት ያስነሳው የሰላም አምላክ ፍቃዱን እንድታደርጉ በመልካም ነገር ሁሉ ያስታጥቃችሁ ደስ የሚያሰኘውን በኢየሱስ ክርስቶስ በኩል በእኛ ያድርግ ለእርሱ እስከ ዘላለም ድረስ ክብር ይሁን። አሜን። ይህን ክፍል ጾም ጸሎት ፕሮግራማችን ላይ 2 ክፍለ ጊዜ አካፍየዋለሁ። ዛሬ ደግሞ ለእናንተ ነግራችኋለሁ። መልእክቱ ጌታ ደስ የሚያሰኘውን ኢየሱስ ክርስቶስ በእኛ ያድርግ የሚል ነው። አሜን። ኢየሱስ ክርስቶስ በእኛ ያድርግ ወይም ደግሞ እግዚአብሔር ደስ የሚያሰኘው በክርስቶስ ኢየሱስ በእኛ ያድርግ። አሜን። እግዚአብሔር ደስ የሚያሰኘውን በክርስቶስ ኢየሱስ፣ በተለይ እቺ በክርስቶስ የሚለውን ያዙልኝ፣ በክርስቶስ ኢየሱስ ያድርግ። ቅድም ያነበብኩላችሁ ከክርስቶስ ጋር በተገናኘ የሚደረግ ነገር ነው። ስለዚህ እግዚአብሔር ምን ማድረግ ፈልጓል? የሆነ ነገር በእኔና በእናንተ ሕይወት ውስጥ ማየት ፈለገ። ለምሳሌ በፍላሻችሁ ላፕቶፓችሁ ላይ የሆነ ቪዲዮ ልታዩት ሰው እስቲ ተመልከቱ ስለ ኢየሱስ ክርስቶስ መከራ አገልግሎት ብላችሁ ቢሰጣችሁ ያ የሰጣችሁ አካል በኮምፒውተራችሁ በፍላሻችሁ አማካኝነት እናንተ ልታዩት የምትናፍቁት ከፍታችሁ እስከምታዩ እንደምትናፍቁ እግዚአብሔር አብ እግዚአብሔር አብ በእኔና በእናንተ ውስጥ ማየት የሚናፍቀው ነገር አለ። መስማት የሚፈልገው ነገር አለ። ስራውን በእናንተ ህይወት ውስጥ በማምጣት ዲስፕሌይ ሊያደርገው ሊመለከተው ወይ ደግሞ
በዛ በእናንተ ሕይወት ውስጥ በክርስቶስ አማካኝነት ያ ፕሮግራም እናንተ ውስጥ ገብቶ ያ ማየት የሚፈልገው ነገር አለ። እሱን እንዲያይ ማየት እንዲያይ ምን እናድርግ እያለን ነው? ፍቃዱን እናድርግለት። እሺ እንበለው፣ ይስራብን። እኛ ሰው እንዲያገለግል፣ ሰው እንዲያስተምር፣ ሰው መንፈሳዊ እንዲሆን፣ ሰው እንዲጸልይ፣ ሰው እንዲበረታ፣ እንደዚህ ሁኑ፣ እንደዛ አድርጉ፣ ተነሱ፣ ተኙ፣ ጸልዩ፣ አሜን በሉ፣ እንዲበሉ እያልን ነው ያለ ነው። ማን ያውቃል? እግዚአብሔር አብ በእናንተ ሕይወት ውስጥ በክርስቶስ አድሮ የሆነ ማየት ስለፈለገ ይሆናል እኛን ያስለፈለፈን። ወገኖቼ ጌታን ማገልገል በደንብ በልቦናችሁ ላይ አስቀምጡት። እድል ነው። አሜን። ኪሳራ አይደለም። እውነት ፋሽን ያለፈበት አይደለም። ከሰው ሁሉ ኋላ መቅረት አይደለም። ሰማይና ምድርን የፈጠረውን ይህን ትልቁን እግዚአብሔር በእናንተ በክርስቶስ ኢየሱስ በኩል የሆነ ነገር ማየት መስራት ፈልጋለሁ ሲባል ማን እሺ በለው? መቼስ ጌታ ቢተዛዘብ ብዙ ሰው የሚታዘበው ሰው አለ። ለምሳሌ ቀላል ምሳሌ ሩቁን አስኬዳችሁ ለጸሎት ሌሊት ላይ የቀሰቀሳቸው አጋጣሚዎችን አስቡ እስቲ። ያቺ ታይም ኪውክ ታይም ነው የሚሉት። ይሄ በጣም ወርቃማ ታይም የሚባል በጣም ልክ መልአኩ ውሃ ውስጥ መጥቶ በተናወጠ ጊዜ ዘሎ የገባ ሰው ከማንኛውም ደዌ እንደሚፈወስ ለእግዚአብሔር እንደዛ አይነት ታይም አለችው። ማለዳችሁ ላይ መጥቶ እንቅልፋችሁ ላይ መጥቶ የሚቀሰቅሳችሁ ጊዜ ማለት ነው። ተነሽ ልጅ ጸልይ፣ ተነስ ተቃወም፣ እንዲበል፣ ማልድ፣ አልቅስ፣ ሌሊቱን ተቆጣጠር። አያችሁ፣ ዘራችንን የበላ አገልግሎታችንን የበላ አውሬ በብዛት መናፍስቶች የሚንቀሳቀሱት ሌሊት ላይ ነው። ሰው በተኛበት ሰዓት ስራቸው የሚሰሩት እግዚአብሔርና በሰይጣን መካከል ያለው ጦርነትን እኛን እግዚአብሔር ወታደር አድርጎ ሊጠቀም ይፈልጋል። በምድር ያለውን አሰራሩን በልጆቹ መግለጥ ይፈልጋል። አሜን። እግዚአብሔር አለኝ አንድ ጀግና ምድር ላይ አለኝ፣ እነኝን የመናፍስት አለቃ መንፈሶች ገልብጦ ይጥላቸዋል ብሎ ሲያስብ አንተ ከር ካልክ ወይ ከር ካልሽ ብርድ ነው እባክህ ልተኛ ካልክ ፍቃዱን ማድረግ አልቻለም እግዚአብሔር። ንስሐ ልትገቡ ይገባል። እስቲ ራሳችሁን ልፈትናችሁ። እንደዛ ጌታ ቀስቅሷችሁ በኋላ ጸልያለሁ ብላችሁ ጸለያችሁ፣ በኋላ ይደርሳል ብላችሁ ያላችሁት ነገር ማድረግ ቻላችሁ? አትችሉም። አይቻልም። ውሸታም ካልሆንም በስተቀር አይቻልም፣ አንችልም። እኔ ስንት የተሸውጄ አሁን እቺን መገኘቷን እቺን እግዚአብሔር ፊት ሆነን ተነቃክተን ምንጸልይበት ተነቃክተን ምናነብበት እግዚአብሔር አብረውን እንዳለ ህሎቱ እንደተሰማን ያቺን ታይም እኮ እናቴ ለማግኘት በጾም በጸሎት በብዙ ትግል ነው። በመንፈስ ለመሆን እንኳን ስንት ትግል ይጠይቃል። አያችሁ፣ እግዚአብሔር በራሱ ጊዜ መጥቶ በእናንተ ሊሰራ አየሩን ሊያስለቅቅ ደዌውን የሞት መላእክቶችን በትውልድ ላይ ገዳይ መናፍስቶችን ሊጠርግ ሲመጣ እንዴት አድርጎ ይስራ እግዚአብሔር። እዚህ ላችኋል ጌታ ኢየሱስ ክርስቶስ 2 ጊዜ ነው ደቀ መዛሙርቱ ይሄ የእንቅልፍ መንፈስ የተፈታተናቸው። አንደኛው መገለጥ ተራራ ላይ ወጥቶ የሚያስተኛ እንቅልፍ ተመልከቱ። ሰው ናቸው ብሎ ጠራቸው፣ ያዕቆብ ዮሐንስና ጴጥሮስ። እሱ ከሙሴና ከኤልያስ ጋር እያወራ እነሱ ተኝተው ነበር ይላል። ትላንት ይህን ክፍል ሳነብላቸው ነበረ። በጣም ይገርማል። እንደው ትዝ አለኝ ላንብብላችሁ እንኳን ይገርማል። ሉቃስ ላይ ብቻ ነው ይህን የምታገኙት። የሉቃስ ምዕራፍ 9 ላይ ስለዚህ ወንድሞቼ ከእንቅልፍ የምንነሳበት መንቃት የሚገባን እግዚአብሔር በእኛ ሕይወት ውስጥ ፍቃዱን እንዲፈጽም እሺ የምንልበት ዘመን ቢኖር አሁን ነው። ይሄ ልመና ጥሩ አይደለም። መንፈስ ቅዱስ ይለምናል።
እንደው ሟርት ተናገርክ አትበሉኝ። ፕሪንሲፕሉን ነው የምነግራችሁ። ትቷችሁ ይሄዳል። እነሆ በደጃፍህ ቆሜ በርን አንኳኳለሁ፣ ድምፄን የሚሰማ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ ያለው ኢየሱስ ደጅ ቆሞ በጸሎት በቃል በአምልኮ እኔ ከአንቺ ጋር ወርሺፕ ማድረግ እፈልጋለሁ ብሎ ሳለ በር ዘግቶ ኢየሱስን ማስቸገር ምንድን ነው? ያቺ ሙሽራይት እኮ መኃልየ ምዕራፍ 5 ላይ ውዷ በሯ ላይ ቆሞ ይለምናታል። ከአንቺ ጋር መገናኘት ከአንቺ ጋር ወርሺፕ ማድረግ እፈልጋለሁ፣ ክፈችልኝ። ደግሞ በቀንዱን ላይ በእጆቼ ከርቤ ሽቶ ተሸክሜያለሁ፣ እባክሽ ክፈችልኝ፣ ክፈችልኝ። እንዴ አልጋ ላይ ወጥቻለሁ፣ እንዴት እንደገና እግሬን አሳድፋለሁ? ልብሴንም አውልቄያለሁ። ከውዷ ይበልጣል እንዴ? ከፍቅሯ ይበልጣል? እሱ እኮ ህይወቷ ነው፣ የመኖሯ ትርጉም ነው። እንቅልፉ ቢቀርስ ብትቆሽሽስ ትታጠባለች? ስንት ጊዜ እግዚአብሔርን ደጅ አስጠና ነው ወንድሞች እህቶች። እና ቅድም እንዳልኳችሁ ይሄ እንቅልፍ ጌታን ያባርራል። አልወርድም አለቻ፣ ውረጂ፣ አልወርድም፣ ክፈቺ፣ አልከፍትም። ዞር አለላት። ዞር ባለ ጊዜ ያ አስቀድሞ ከሱ ጋር በነበራት ጊዜ ሲያሳያት የነበረውን ፍቅር፣ እንክብካቤ እንዳጣችው ሲሰማት ዘላ ተነሳች፣ በሩን ከፈተችው። ሰዓቱ አልቆ ነገር ነበር። እግዚአብሔር ከዚህ ይጠብቀን። አሜን። እንዳይመስላችሁ ድነታችን እድል ነው፣ ጸሎታችን እድል ነው፣ መኖራችንም እድል ነው። እዚህ ገብታችሁ መጸለያችሁ እድል ነው። ልታጡትም ትችላላችሁ። አትደላደሉ፣ አትመቻቹ። ምን ችግር አለው አትበሉ። ችግር አለው። ይሄ መለኮታዊ አሰራር ነው። ከእጃችን ሊጠፋ ይችላል፣ ልናጣው እንችላለን። እኔ ብዙ ባክ ያደረጉ ወንድሞችን አውቃለሁ። ድሮ በጣም ለክርስቶስ ወንጌል የከፈሉ ሰዎች አቃተን እኮ እባክህ ጸልይልን ሲሉ ለካ ንስሐ ለመግባትም እድል ነው። እባካችሁ እና ከፈተች። ውዷ ከእሷ ጋር አብሮ ሊያሳልፍ ደስ ሊያሰኛት መጣ። ፈቅዶ መጣላት። ለዚህ ነው ፍቀዱለት የሚል መልእክት ዛሬ የሚሰማልችሁ። እግዚአብሔር በክርስቶስ አድርጎ በእናንተ ደስ የሚያሰኘውን እንዲያደርግ ፍቀዱለት። ያድርግ። መልካምን ነገር በማድረግ ተባረኩ። ለእግዚአብሔር ክብር ይሁን አሜን ብሎ የሚዘጋው እሱን ነው። እግዚአብሔር እንዲከብርበት፣ እግዚአብሔር እንዲመሰገንበት፣ እግዚአብሔር በክርስቶስ ደስ የሚያሰኘውን በእኛ ያድርግ። ወንድሞች እስቲ አሜን ብሉ። በጌታ በኢየሱስ አሜን። የስ ጌታ ይርዳን። እና ከዛ ስትከፍት ለካ ካጠገቡ ዞር ብሏል። ፍለጋ ወጣች ከተማ ውስጥ። የከተማው ጠባቂ ያገኛት። በእኔ ቋንቋ በእኔ ትርጉም ቅዠት ማለት ነው። ጌታ ቀስቅሶሽ ገስጽ ጸልይ ተብለም ሳትጸልይ ትተኛና ስትል ታድራለህ ማለት ነው። ደበደቧት። የአይነ ርግቧን፣ ክብሯን፣ ማንነቷን እስከሚነካ ድረስ አይነ ርግቧን ወሰዱባት፣ አቆሳሰሏት። እሷም የውዷ ፍቅር ከደረሰባት መከራ አይበልጥምና ትፈልገው ጀመር። እስከ መጨረሻ ፈለገችው። በኋላ በብዙ ትግል አገኘችው። እዛው ምዕራፍ ላይ ነው ያለው። እንደዚህ ያለች የኢየሩሳሌምን ቆነጃጅቶች መጀመሪያ ውዴን አያችሁ ወይ ብላ ነበር። ውድሽ ምን አይነት ጥምዝምዝ ወርቅ እንደዚህ ያለው ምናምን ብላ ስለ ውበቱ በትክክለኛ እሷን ህይወቷ በሱ ፍቅር እንደታሰረ የምታውቁበት ስለሱ የምትገልጥባቸው መገለጦች በጣም ድንቅ ነበረ። በኋላ ላይ ያገኘችው፣ ወደ እናቷ ቤት ወሰደችው።
መጨረሻ ላይ የኢየሩሳሌምን ቆነጃጅቶች ጠራቻቸው። እናንተ ውዴ ተኝቷልና ካልፈለገ እንዳትቀሰቅሱት አለቻቸው። እውነት ነው። እግዚአብሔር እኛ ልብ ይመቸው ዋካችሁ፣ ይመቸው፣ ይድላው፣ ደስ የሚያሰኘውን በእኛ ያድርግ። አሜን። ሌላ ምን እድል ፈንታለን? ለብቻቸው ሲጸልዩ ደቀ መዛሙርቱም ከእርሱ ጋር ነበሩ። ህዝቡ ግን እኔ ማን እንደሆንኩ ይላሉ። ከዚያ ቃል በኋላ 8ኛው ቀን ያህል ቆይተው ጴጥሮስና ዮሐንስ ያዕቆብን ይዞ ሲጸልይ ወደ ተራራ ወጣ። ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭላጭ ነጮች ነው። እነሆ 2 ሰዎችም ከእርሱ ጋር ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር። በክብሩ ታይተው በኢየሩሳሌም ሊፈጸም ስላለው ስለ መምጣቱ ይናገር ነበር። ነገር ግን ጴጥሮስና አዳምጡኝ እዚህ ጋር፣ ነገር ግን ጴጥሮስና ከእርሱ ጋር የነበሩት እንቅልፍ ከብዶባቸው ነበር። ከብዶባቸው፣ እንቅልፍ ከብዶባቸው፣ አዳምጡኝ። ነቅተውም ግን ክብሩንና ከእርሱ ጋር ቆመው የነበሩትን ሁሉ ሰዎች አዩ። ዋትሳፕ ላይ ይህን ቃል የለቀቅኩት መሰለኝ። ምን ይላል? ስነቃ ክብሩን እናያለን። አያችሁ፣ ስነቃ ያቺ ሴት ብዙ ዋጋ የምትከፍለው ውዷን እንዳገኘችው እኔና እናንተም እዚህ ጋር ጴጥሮስም በዛ በመገለጥ ተራራ ላይ ብርሃን በሞላበት በነሱ አማድ የሚባሉ ወይም ደግሞ የብሉይ ኪዳን ትልቅ ፊገር ያላቸው እንደ ሙሴና እንደ ኤልያስ በአይነ ስጋቸው አይተውት የማያውቁ በታሪክ ብቻ የሰሙትን ሕግና ነቢያትን በመገለጥ ተራራ ላይ አዩት። እነ ጴጥሮስ ይህን ባዩ ጊዜ ተነስቶ ከእንቅልፉ ሲነቃ ክብሩን አዩ ይላል። በኢየሱስ ስም ጌታ እንደው አይኖቻችንን ይክፈትልን። አሜን። ድባብ ያውጣን ከዛልንበት ከታከትንበት። እግዚአብሔር በግርማ ሞገሱ በቤታችን በጓዳችን በአገልግሎታችን ይታይልን። እንቅልፍ ክፉ ነው፣ ፍቃድን ይከለክላል። ወንድሞች እንቅልፍ ክፉ ነው፣ የተቦጫጨቀ ልብስ ያለብሳል። እንቅልፍ ክፉ ነው። መጽሐፍ እንደዚህ ይላል፣ እነሆ ድሃ እንዳትሆን እንቅልፍን አትውደድ ይላል። አንተ ታካች፣ አንተ ሰነፍ ይለዋል። ጥቂት ትተኛለህ፣ ጥቂት ታንቀላፋለህ። ድህነት፣ ረሃብ፣ ሰይፍ ታጥቆ ይመጣብሃል ይላል። አያችሁ፣ በላዩ ላይ ሳማ እስኪበቅልበት ድረስ ከእንቅልፉ የተነሳ አንድ የሆነች የሆነ ብቻ ስማ ያላት ፈዛዛ እንስሳ አለች። በጣም ስለዛች እንስሳ አንድ ጊዜ አንድ ወንድም አስነብበኝ ከጎግል ላይ ግርም ብሎኝ፣ በጣም ከመተኛቷ የተነሳ ቢተኛ የሆነ ሽኮኮ የመሰለ እንስሳ ነውና እንቅልፋም ነው። ናሽናል ጂኦግራፊ ላይ ብታዩት ራሱ ምግቡን አጠገቡ አስቀምጦ ለጥ ብሎ ይተኛል። ጥሩ ነገር መጣ ቢሉት ምንም ግድ አይሰጠውም። ደልቷቸዋል፣ እኔ እንቅልፌ መጥቷል የሚል ሰው ማለት ነው። እግዚአብሔር ከእንደዚህ አይነት ድባብ ማውጣት ያደርጋል። ለምን? እግዚአብሔር ፍቃዱን እንዳናደርግ ይከለክለናል። እነኚህ ሰዎች በመንቃታቸው ምክንያት የእግዚአብሔርን ክብር አዩ፣ ኢየሱስን አዩት። ያቸው እንቅልፉ ግን ከዚህ ክብር አጉድሏቸው ነበረ። ዛሬም እኔና እናንተ እግዚአብሔር በእኔና በእናንተ ሕይወት ውስጥ ደስ የሚያሰኘውን ያድርግ። ትዝ ይላችኋል ጌታ ኢየሱስ ክርስቶስ ወደ መጥመቀ ዮሐንስ ሲመጣ አጥምቀኝ አለው። ዮሐንስ ምን አለው ታዲያ? አላችሁ አይደለ? ዘጋ ጉባኤ እኮ ከባድ ነው ጎበዝ። ይተኛ አይተኛ ይስማን አለን እንደዚህ ብታዳምጡን ደስ ይለናል። እንዳገልጋይ መቼስ ፈርዶብን እናንተ እናገለግላለን። ካልሰማችሁ እንዲሁ እንደ ቁራ መጪ ይሆንብናል። ምንድን ነው የሚለው? ዮሐንስ ወደሱ በመጣበት ሰዓት ውስጥ አጥምቀኝ ሲለው ዮሐንስ እንደዚህ ያለ ኢየሱስ ነው አጥምቀ ዮሐንስን አጥምቀኝ ብለው
አንተ እኔን ልታጠምቀኝ ይገባሃል እንጂ እኔ አንተን አላጠምቅም አለው። ምን ማለት ነው? ከለከለው። ማንን? ኢየሱስን። ማነው አጥማቂው? ዮሐንስ። ስለ ዮሐንስ አጥማቂነት፣ ስለ ዮሐንስ በምድረ በዳ የሚጮህ ድምፅ ሰዎችን ወደ ንስሐ እንደሚያመጣ ስለሱ ብዙ ትንቢት ኢሳይያስ ተነግሯል፣ ሚልክያስ ተነግሯል፣ ብዙ መልእክት ተነግሯል። እሱ ይህንን አገልግሎት እንደሚፈጽም ጌታ ኢየሱስ ክርስቶስ ደግሞ ያንን ያውቃል። አንድ ቃል ነው የተናገረው፣ ጽድቅን እንፈጽም ዘንድ ይገባል። አትከልክለኝ፣ ትክክለኛውን ነገር እናድርግ። ስለዚህ እኔም ባጭር መልእክት ልንገራችሁ፣ አትከልክሉት፣ ፍቀዱለት። ይስራባችሁ፣ ይጠቀምባችሁ። ወገኖቼ እኛ ከፍጥረታችን ውስን ሰዎች ነን። ውስን ሰዎች፣ እድሜያችን ውስን፣ አቅማችን ውስን ነው። በዚህ ውስን በሆነ እድሜያችን ውስጥ፣ ውስን በሆነ አቅማችን ውስጥ እግዚአብሔር እናገልግለው። አሜን። ፍቃዱን እናድርግለት። አሜን። የእግዚአብሔር መንፈስ በእናንተ ላይ ያለማቋረጥ ቢፈሰው፣ እኔ በራሴ ልምምድ ስለ ራሴ በአውራት ከብደኝም ምንድን ነው ያለማቋረጥ የሚሰራው በመንፈስ መሆኑን ስጀምር፣ ወይም ደግሞ ስለሆነ ሰው ለመጸለይ ስሙ ስጠራ፣ ወይም ደግሞ ያንን ሰውዬ ስመለከት፣ ወይ አጠገቤ ካለ ደግሞ አጠገቡ ስጠገብ፣ መንፈስ ካለበት መንፈስን አያለው። ስለዛ ሰው የሚናገረኝ እናገራለሁ። ከዛ በኋላ ግን ከወጣ ምናልባት እየታመመ ከሆነ ሆስፒታል ለምን አትሄድም ልልሉ ይችላል። ኖርማል ነኝ ማለት ነው። ከዛ ውጭ ግን ከሆነ ግን እግዚአብሔር እንደሚፈውስ አምናለሁ። እግዚአብሔር መልእክት እንዳለው አምናለሁ። እግዚአብሔር አጋንንት እንደሚወጋ አምናለሁ። በመንፈስ ስንሆን ከዚህ ጋር ኮኔክት ስናደርግ የእግዚአብሔር ቃል ራሳችሁም ስታጠኑት አይታችሁ ከሆነ እግዚአብሔር ቃል ስታጠኑት፣ ቃሉን ስትቀርቡት ነው አብሮተ ቃል የሚመጣ። እውነት በስማ በለው ከሆነ መጽሐፉ እንደዚህ ይላል በኢሳይያስ ላይ፣ በሩቅ ያሉ ዝናዬን ይሰማሉ፣ በቅርብ ያሉ ግን ኃይሌን ያውቃሉ ይላል ጌታ። ስሙ የተባረከ ነው። አያችሁ፣ ቅርበት ነው እግዚአብሔርን ማወቅን። የኃይሉን ምስጢር የማወቁ ጉልበት የሚገኘው በመቅረብ። ወደ እግዚአብሔር ቅረቡ፣ እሱም ወደ እናንተ ይቀርባል። እግዚአብሔርን ፈልጉት፣ ፊቱን ያበራላቸዋል ይላል። አያችሁ፣ እግዚአብሔር ብርሃን በእናንተ ላይ የሚመጣው ምን ሲሆን ነው? ስትቀርቡት ነው። እስቲ እንደው ጠዋት ተነስታችሁ ማታ እስከምታመሹ ድረስ የምታሳልፉትን ነገሮች እኮ ቼክ ማድረግ ነው። ጠዋት አንዳንድ ጊዜ አሁን ዙም ስላለ እንጂ እንተኛለን። ጠዋት ተነስተን ለልጆች ቁርስ ወይም ስራ እንላለን፣ እንሯጣለን። ደግሞ ተመልሰን ማታ ድክም ብሎ እንገባለን። ደግሞ እንተኛለን፣ እነሳለን። መጸለዩ ጊዜ፣ ቃል ማንበበው ጊዜ የለም። ከዛ ጉባኤ መካከል ቁጭ ብለን ጭው ይልብናል። ምንድን ነው የሚጮሁብን? ምንድን ነው የፓስተር ሙሉጌታ የሚለፈልፈው? ከቅድም ጀምሮ እየለፈለፈ ነው፣ ለምን ዝም በል አትሉትም እንላለን ማለት ነው። ከመንፈስ ቅዱስ ጋር ኮኔክት ማድረግ የምንችልበትን አክሰሶች ሁሉ ብሎክ አድርገናል። ስለዚህ እግዚአብሔር መንፈስ በእናንተ ህይወት ውስጥ ይስራ። ሃሌሉያ፣ አሜን። እሺ፣ ሌላው እግዚአብሔር በፊልጵስዩስ ምዕራፍ 2 ቁጥር 13 ላይ ስለ በጎ ፍቃዱ አዳምጡ፣ ይፈጽም፣ በህይወታችሁ ላይ ይፈጽም፣ ስለ በጎ ፍቃዱ መፈለግን ማድረግን በእናንተ የሚሰራ እግዚአብሔር ነው ይላል። አሜን። ይኸውላችሁ እኔ እኮ የፈጠርኩት ቃል አይደለም። እግዚአብሔር ምን ይፈልጋል ብትሉ በጎ ፍቃዱን በእናንተ መስራት ይፈልጋል። እጃችሁ ላይ ያለው ሞባይል እናንተ ነው። ገንዘባችሁ ስለገዛ የምትፈልጉትን ነገር ሁሉ ማየት ትችሉበታላችሁ። እናንተ እኮ የእግዚአብሔር ሸክላዎች ናችሁ። እግዚአብሔር እጅ ላይ ናቸው ያላችሁት። እግዚአብሔር በእናንተ ህይወት ውስጥ ደስ የማያሰኘው ማየት ይፈልጋል። ደስ የሚለው እግዚአብሔር በእናንተ ማየት የሚፈልገውን ነገር በቀጥታ ማየት አይፈልግም። በክርስቶስ ነው ማየት የሚፈልገው። አቅማችሁን ያውቀዋል። በእውነት እንደው የቤት ስራ ልስጣችሁ። አንድ ሰው በቴሌግራም ሼር ማድረግ ይችላል። መቼስ ሰው
ቴሌግራም ዋትስአፕ ላይ ግሩፕ የተከፈተው እናንተ እንድትሳተፉ ነው። አንድ እህታችን አለች፣ ጌታ የባርካት እህታችን ሄለን፣ አሁን ቤዚም ጀምራለች። እና እንደዚህ ውስጣችሁ የሞላውን እግዚአብሔር የተናገራችሁን እግዚአብሔር የሰጣችሁን መልእክት ሼር አድርጉን። እናንተ በልታችሁ እንዴት ነው የሆነ የሚጣፍጥ ምግብ በልታችሁ ልጆቻችሁ ወይ እንደው ጓደኛችሁ ትዝ አይላችሁ? ምን ነው እንደው ልጄ በመጣ እንደዛ አስቡና፣ እኛ ወንድሞቻችሁ ነን። ጌታ ይባርካችሁ። አንድ እሱ ነው። እግዚአብሔር ግን በእኔና በእናንተ ህይወት ውስጥ ማየት የሚፈልገው ነገርን ምንድን ነው ብትሉት፣ በክርስቶስ ኢየሱስ ማየት ይፈልጋል። እንዲህ ይላል፣ ስለ በጎ ፈቃዱ መፈለግን ማድረግን በእናንተ የሚሰራ እግዚአብሔር ነው። ስለ በጎ ፈቃዱ ማለት ነው። እግዚአብሔር የሆነ ነገር ሲፈልግ ሁለት ነገር ይሰራል። መጀመሪያ ፈቃዱን እናንተ ውስጥ ያስቀምጣል። ከዛ በህይወታችሁ ውስጥ ልክ የእግዚአብሔር ፈቃድ፣ የእግዚአብሔር ሐሳብ፣ የእግዚአብሔር መልእክት፣ ቃል መገለጥ እናንተ ውስጥ እንደገባ የመግባቱ ምልክት ልክ አንድ ሰው ቫይረስ ወይም ባክቴሪያ ሰውነቱ ሲገባ በሰውነቱ ምልክት እንደሚያይ የእግዚአብሔር ፍቃድ፣ የእግዚአብሔር ሐሳብ፣ የእግዚአብሔር መልእክት፣ የእግዚአብሔር መገለጥ፣ የእግዚአብሔር ፕሮግራም እናንተ ውስጥ ሲገባ ሁለት ነገር በህይወታችሁ ላይ ይሰማቸው። አንደኛ መፈለግን አድርጊው ማለት ፈልግ። በቃ አሁን ለምሳሌ ቀላል ምሳሌ ልናገር። ጸሎት፣ ጸልይ መፈለግ የሚባለው ይሄ ጸልይ። ከዛ ማድረግ አድርጊው። አያችሁ፣ ያ ውስጣችሁ የሚሰማችሁን የተነሳሳባችሁ ነገር መፈለግ ነው። ያ ተነሳስቶባችሁ ተንበርክካችሁ ስትጸልዩ ደግሞ ማድረግ ነው። ይሄ የማን ፍቃድ ነው? የእግዚአብሔር አብ ፍቃድ። ይሁንልን። አሜን አሜን። ይሁንልን። ግድ የለም። አሜን። ደስ ይበለው። እስቲ አባታችን ደስ ይበለው፣ ይርካብን፣ ይደሰትብን። ስለዚህ አንዱ ይሄ ነው። ሌላው እንደገና በሁለተኛ ተሰሎንቄ ምዕራፍ 2 ላይ ቁጥር 16 ላይ እንደዚህ ይላል፣ ራሱ ጌታ ኢየሱስ ክርስቶስና የወደደን በጸጋው የዘላለም መጽናት በጎ ተስፋ የሰጠን እግዚአብሔር አባታችን ልባችሁን ያጽና፣ በበጎ ስራ በቃል ሁሉ ያጽናችሁ። በበጎ ስራ ስራ እግዚአብሔር አርገው ቢለን በዚህ አበርታችሁ፣ ጽናት ይስጣችሁ። አድርጉ ስትል አለውላ አባዬ ምን ልታዘዝ? እዚህ ላችኋል ኢሳይያስ፣ እኔ ላከኝ፣ እኔ ልሂድል፣ ማንን ልላክ? እግዚአብሔር እኮ ቸግሮት ነው ወንድሞቼ፣ ሰው በሞላበት ማንን ልላክ ይላል። በእውነት እግዚአብሔር እኮ አንዳንዴ ሲለምን እንደው ይገርማል እኮ ባካችሁ፣ ሁሉን ሲችል። ስለዚህ ወገኖቼ በልባችሁ እግዚአብሔር በበጎ ስራ በማድረግ ይባርካችሁ። እስቲ አሜን በሉ። አሜን። ዋው! ቅንነት ለማድረግ ለመጸለይ፣ ለማገልገል፣ ፊቱን ለመፈለግ፣ ሁልጊዜ ከእግዚአብሔር ጋር ለመሆን የእግዚአብሔርን ወንጌል ሂጂ፣ ወንጌል ንገሪልኝ፣ ሂጂ እንደዚህ ያድርግልኝ። አንድ ጊዜ በጌታ ማለት ሙሉ ጊዜን ሳልሰጥ ምን አይነት ልምምድ ነበር ድሮም ጀምሮ የእህቴ ልጅና አንድ እዛው ሰፈር ውስጥ ያለች አማኝ ልጅ አለች። ቅዳሜ የጾም ጸሎት ፕሮግራም አለኝ። ከዛ አርብ ደግሞ የአዳር ጸሎት ፕሮግራም አለ። ከዛ እንደዛ በነበረን ጊዜ ውስጥ አንድ ቀን ወንድሜ፣ ታላቅ ወንድሜ እኛ ቤት እንዳልኳችሁ ከዚህ በፊት ነግሬያችኋለሁ፣ መናፍስት አምልኮ ይመለካልና እናቴ ላይ እንደዚህ እንደ መንፈስ ምናምን ያደርጋታልና እኔ መጨረሻ ልጅ ነኝ። ከኔ ከፍ ያለው ወንድሜ ደግሞ ታላቅ ነው፣ ይቅማል። ከታላቅ እህቴ የሁለት ታላቅ እህቴ
እሷ ደግሞ ይሄን እናቴን ውቃቢ በጣም ትወዳለች። አረርነች ያለችው በደምብ ትካድመዋለች፣ ታሟሙቃለች። በቃ ቀኑ ይደርሳል ሲባል የሚገዛውን ትገዛዛለች። ከዛ እንግዲህ እናቴ ያ መንፈሱ ይገላትና ከሞተች በኋላ አባቴም የከብቶች ነበሩት እንደ ነገሮች ነበሩ፣ እየደከመ ከብቱንም መንፈሱ እየገደለበት ምን እያለ መጨረሻ ላይ የሚገርመው ነገር እቺ ታላቅ እህቴና ወንድሜ የእናቴን መንፈስ እናመልካለን፣ እኛም እንትናችን እየተመታ ነው እንለማመላለን ብለው ተነሱ ማለት ነው። እኔ ደግሞ ያን ሰዓት አደገኛ ትኩስ ጴንጤ ነኝ። መጾም ነው፣ መጸለይ ነው፣ ፋስት መግባት ነው፣ የሆነ ነገር ማድረግ ነው። ከዛ መጨረሻ ላይ እንደዚህ ያልኩኝ በቃ እኔ እንግዲህ ከመንፈሱ ዓለም ወጥቼ ቆይቻለሁና ከዛ ምን አልኩት፣ እስቲ አንተ እውነት ይሄ የእናት አምላክ የምትለው የሚያድንህ ከሆነ ያለው አልኩት። እኔ ደግሞ የማመልከው አምላክ ኢየሱስ እኔንም ከስራት የፈታኝ ሌሎቻችንንም ያዳነን ጌታ ነውና እስቲ እንተያያለን። አንተም አምላክን ጥራ፣ እኔም ደግሞ አምላኬን እጠራለሁ አልኩት። ስርዓት ያዘው ነገርኩህ። እገላለሁ አንድ ነገር ይሄ በኢየሱስ ስም ደግሞ ባክ አድርጎ እዚህ አዲስ አበባ መጥቶ አላቀቴ ፓስተር አለች ያው አሜሪካን ውስጥና እሷን አስገብተው እዛ ሲሄድ ደና ሆኖ ወደዚህ ሲመለስ እነኚህ ጴንጤ ያደረጉኝ ብሎ ወደ ጫቱ ተመልሷል። ከተመለሰ በኋላ ይሄንን ነገር ውስጥ ገብቷል። መጠጥ ቤት ሁሉ እስከ መክፈት ደርሶ ማለት ነው። ስራው አዲስ እናቴን መንፈስን ለማመናል እኔ እንግዲህ አንተ ጌታ የሚያዋጣ ከሆነ እንተያያለን። እኔ ወደ ጌታ ስመጣ እዚህ አዲስ አበባ ያለች ታላቅ እህቴ የአዲስ ትርጉም ሰታኝ የመጀመሪያ ወንጌል እንድሰማ በር የከፈተችልኝ በቃ መጽሐፍ ቅዱስ እንደወድ ያደረገችኝ ስለ ኤልያስና ስለ በዓል ነቢያቶች ታሪክ ነገረች። እኔ መጽሐፍ ስለማነብ ይሄን የሚመስል ታሪክ መጽሐፍ ቅዱስ ውስጥ አለ ማለት ነው? አዎ አለ፣ አንተ እኮ ስለማታነበው ነው አለች። እና መጽሐፍ እሰጥሃለሁ ብላ አዲስ ትርጉም የሚባለውን በ1979 እሱን ሰጠች። እሱን አነብ ነበር እና እሱ ታሪክ መጣል። በቃ አንተም አምላክህን ጥራ አልኩት። የእህቴ ልጅና አንድ ልጅ እህት አለች። ደግሞ እኛም አምላካችን እንጠራለን፣ የሚያሸንፍ ያሸንፍ አልኩት። ከዛ እነሱ ከ2 ሰዓት ጀምሮ ሌሊቱን እስከ ሙሉ ሊደበድቡ ሲሉ እኛም ደግሞ ራታችንን በላንና ሻያችንን ጠጥተን ቡናችንን ጠጥተን ከዛ በኋላ ገብተን ጸሎት አርብ የጸሎት አዳር ፕሮግራም ነው ለቅዳሜ አጥባ ከዛ መጸለይ ጀመርን። እነሱም በቃ ይዘይራሉ፣ የሆነ ነገር ይላሉ፣ ይለምናሉ። በጌታ በኢየሱስ ስም የአያት የቅድማያት የምናምን የመንፈስ ኃይል እዚህ ግቢ ላይ አትነግስም። ተመልሰ እናቴን የገደልክ አንተ ተመልሰ ወንድሜን አትገልም፣ አባቴን አትገልም፣ እህቶቼን አትገልም። በኢየሱስ ሁሉ ስንል በቃ ቃል ግን አጣደፍ ነው ላቸው። እነሱም የሆነ የሚመቱት እንትን ነገር ጀሪካን ነበር እየደበደቡ ምናምን ሲሉ መጨረሻ ላይ ያ ፕሮግራሙ የሚመራው እኔ እለማመናለሁ ያለው ታላቅ ወንድሜ የሚቀመው ጫት ትን ብሎ ሰርን ውስጥ አይገባም። ከዛ ትን ሲለው ወይኔ አረ ሊሞት ነው ሲሉ ጀርባውን ደብድበውት እሱ ሲፈጥረው ፈሪ ነው፣ ሞት ይፈራል። የሚገርማችሁ ነገር ከዛ ዘሎ ወጥቶ በር ላይ ቆሞ እናታችሁን እኔን እናቴን እንደገደለ እኔንም ልታስገድሉኝ ነው ብሎ ግቢውን ትቶ ሄደ። በእንደዛ ጌታ ስራውን አፈረሰበት። እና የሚገርመው ነገር ጠዋት ላይ አገኝ አንተ ጴንጤ እንዳልከው አደረግክ አበላሽብን አይደለ ምናምን አለኝ። ስማ አልኩት፣ እኔ ውስጥ የሚሰራው የእግዚአብሔር መንፈስ አንተ ውስጥ የሚሰራውን የሚገዛ ነው፣ ትችለኝም አልኩት። ከዛ ጊዜ ጀምሮ ደነገጠ። እኔ ቤቱ ስመጣ ወይንድ ስመጣ አዳምጡት፣ እሱ ሚላችሁ ትክክለኛ ነው ማለት ጀመረ ማለት ነው። ጌታ ይባረክ። ራሴን አስከብሬ በዛ ግቢ ውስጥ መጀመሪያ ይሄ ጴንጤ ምናምን እያሉ ያገሉኝ ነበረ። መጨረሻ ላይ ተከብሬ ነው። ምን ልላችሁ ነው ይህን ማድረገው? እግዚአብሔር እናንተ ውስጥ አልፎ ይውላችሁ። ከዛ ጊዜ ጀምሮ በጌታ ፍቅር ምነግራችሁ እኛ ቤት ውስጥ የመናፍስት አምልኮ ቆመ ማለት ነው።
እናንተ ብዙ ጊዜ ስትቃወሙ ምን ስትሉ የተቸገራችሁን ጉዳይ የእግዚአብሔር መንፈስ ይመጣና እንደዚህ አይነት ምቹ ፕሮግራም አዘጋጅቶላችሁ ሐሳቡን በእናንተ ውስጥ አድርጎ አስማምቷችሁ አናቱ ስታፈርሱት የቤታችሁ እርግማን ይሰበራል ማለት ነው። ላይ ያለ ቋጠሮ ይበጠሳል። አሜን። ይኸው እርፍ አልኳ። የሚገርማችሁ ነገር እርፍ አልኳ። ስለዚህ ዛሬም በእናንተ ቤት ውስጥ ያለውን ስቃይ፣ የመናፍስት ድንፋታ፣ ጉስቁልና፣ በሽታ፣ ድህነትን እግዚአብሔር ቀጥ ማድረግ የሚፈልገው በእኔና በእናንተ ውስጥ አልፎ፣ ስለዚህ ፍቀዱለት ይስራ። የቤታችሁን መርገም፣ ቀንበር፣ ጨለማ እግዚአብሔር ይስበረው። ኢየሱስ ክርስቶስ ጌታ ነው። አንድ ቃል ላንብብና እግዚአብሔር ከፈቀደ ወደፊት ይህንኑ ቃል ጨርስላቸዋለሁ። እንደዚህ ይላል። አንደኛ ቀደም ያነበብኩላችሁ መጀመሪያ ሲጀምር ያነበብኩላችሁ አንደኛ ጴጥሮስ ምዕራፍ 5 በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ። አያችሁ፣ የመጀመሪያ አንድ ቁም ነገር ልንገራችሁ። ይህን ክፍል ሁሌ ባስተማርኩኝ ቁጥር ስለ ጴጥሮስ ባስተማርኩ ቁጥር ውስጤን በቃ ሾክ የሚያደርገኝ ውስጤ የሆነ ንዝር የሚያደርገኝ ነገር ቢኖር ምንድን ነው? ይህንን አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ ያለ ቃል በጣም እወደዋለሁ። እናንተም እንደኔ ውደዱት። ኃይለኛ መልእክት ነው ያለው። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ ራሱ ፍጹማን ያደርጋቸዋል፣ ያጸናችሁማል፣ ያበረታችሁማል ይላል። ተመልከቱ። ይሄን ቃል ልፍታላችሁ ምን እንደሚል ተመልከቱ። እኔንን እንደው ርዕስ አሁን በዚህ ጥቅስ ውስጥ ርዕስ ስጣው ብትሉኝ የጥቂት ጊዜ መከራችን ለክብራችን ብዬ ነው የምለው። ይገርማችሁ። የጥቂት ጊዜ ስቃያችን ለብርታታችን፣ የጥቂት ጊዜ መከራችን ለመጽናናታችን። ይህንን ነው የሚያሳየው። ለምን ብትሉኝ እግዚአብሔር ስለ መከራ ለማውራት ከማለቱ በፊት ጴጥሮስ ሲጽፈው መልእክቱን እንዲህ በማለት ነው የጀመረው። በክርስቶስ ኢየሱስ በቅድም ነገርኳችሁ እኮ በክርስቶስ ኢየሱስ እግዚአብሔር ደስ የሚያሰኘው በእናንተ ያድርጋል አልኩ። እዚህ ጋርም ደግሞ ተመልከቱት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ። የመጀመሪያ ደረጃ አሁን ያላችሁበት ዞን ዴድ ዞን አይደለም፣ ግሎሪ ዞን ነው። የክብር ቦታ ነው። የምትባረኩበት ብለስድ የምትሆኑበት ዞን ውስጥ ነው ያላችሁት። ኢየሱስ ያድናል። ምንም ነገር በእናንተ ላይ ቢመጣ የመውደቂያችሁ፣ የመጥፊያችሁ፣ የመጎሳቆያችሁ ሳይሆን ወደ ዘላለም ክብር ነው የተጠራችሁ። ያድናል፣ ይታደጋል። አያችሁ፣ ሁሌ ለጠላት ነገሩት። እኔ ያለሁበት ዞን ግሎሪ ዞን ነው፣ ክብር ዞን ነው። በቃ ብለስድ መሆንበት ቦታ ነው፣ ምባረክበት ቦታ፣ ምፈወስበት ቦታ ነው። ያላችሁበት ዞን ሁሉን የሚችል የአምላክ ጥላ፣ ህልወተ እግዚአብሔር፣ መገኘተ እግዚአብሔር፣ በረከተ እግዚአብሔር ያለበት ስፍራ ነው። አሜን። የጠራችሁት በሁሉን በሚችል አምላክ ጥላ ስር ነው። በቀን በሌሊት ግርማ ጋኔል፣ በጨለማ ከሚሄድ አውሬ በቀኝ ሺህ በአጠገብ 10 ሺህ እባብ ጊንጡን የምትረግጡበት፣ ጫማ የምታረጉበት፣ በእግዚአብሔር ታምናችሁ የምታመልጡበት፣ የምድኑበት ዞን ነው። ወደ ዘላለም ክብር ነው የጠራችሁ። በተለይ የዕብራውያን ጸሐፊ ምዕራፍ 2 ላይ ወደ ዘላለም ክብር ለመጥራት ልጆቹን ወደ ዘላለም ክብር ለመጥራት የመዳን ራስን ጌታን እንደሰቀለው ዋጋን እንዳስከፈለው መጽሐፍ ቅዱሳችን ይናገራል። አሁን የምትኖርበትን ዞን ለመፍጠር ክርስቶስ ራሱን በመስቀል ላይ ገለዋል። አሜን። እናንተን ልጆቹን ወደ ክብር ለማምጣት ወደዚህ ሙላት፣ ወደዚህ እግዚአብሔር ባለበት ህልወት ውስጥ ለማስገባትና ለማኖር እግዚአብሔር ልጁን ኢየሱስን መስዋዕት አድርጎላቸዋል። ስለዚህ ያላችሁበት ዞን የምን ዞን ነው አልኩኝ? የክብር ዞን ወይም ደግሞ ወደ ዘላለም ክብር ነው የተጠራችሁት። ሌላው እንደገና ቀጥሎ ምንድን ነው? በዚህ ወደ ዘላለም ክብር መጠራት ውስጥ ቀጥሎ የሚያኖራችሁ የሚያራምዳችሁ ጠላትን የምታሸንፉበት፣ ኃጢአትን የምታሸንፉበት፣ የገዛ ስጋችሁን የምታሸንፉበትን መጽሐፉ እንደዚህ ይላል፣ የጸጋ አምላክ ይለዋል። አያችሁ፣ ስትኖሩ በጸጋ አምላክ አቅም ነው።
እግዚአብሔር በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ እግዚአብሔር አንዳንድ ጊዜ እኔ ግርም ይለኛል በማይረባ ሰው ላይ ነገ በሚክደው ነገ በቃ ነገሮቹን በሚያበላሽበት ሰው የኃይሉን ታላቅነት የከበረውን መዝግ የእግዚአብሔርን ፕሮግራም በዚህ በተሸባሪ ሸክላው ሲያስቀምጥ እኔ በጣም ከሚገርመኝ ታጤን ተናግሬያለሁ። በጣም ደካማ የሆኑ ሰዎች ላይ በጣም ትልልቅ የእግዚአብሔር ስራ የሚሰራ ለምን እንደሆነ አይገባኝም። ከስሜት ጀምሮ ደካማ የሆኑ ሰዎች ላይ በብርታት አይደለም። ይሄ ሲባል አንበርታ ማለት አይደለም። መጽሐፉ ምንድነው? እግዚአብሔር ይህንን የከበረ መዝገብ በተሰባሪ ሸክላ ውስጥ ያስቀምጥ የኃይሉን ታላቅነት ያስታውቅ ዘንድ። አያችሁ ምን ማለት እንደሆነ ታውቃላችሁ? በእናንተ ውስጥ የሚሰራው ጸጋ ከእናንተ ብርታት ሳይሆን ከኃይሉ ታላቅነት እንደሆነ እንድታሰቡ። እኔ ነኝ ብርቱ ለምትሉ ሰዎች መልእክት አለኝ። በአንተ ብርታት በአንቺ ብርታት ሳይሆን ከኃይሉ ታላቅነት የተነሳ። አሜን አሜን አሜን። በአንተ በአንቺ በእኔ ደካማ ማንነት ውስጥ እግዚአብሔር የከበረውን ነገር አስቀምጧል። አሜን። ስለዚህ የጸጋ አምላክ ከእናንተ ጋር ነው። ወደ ዘላለም ክብር የጠራችሁ ለመልካም ነው፣ ደግሞ የሚያኖራችሁ የጸጋ አምላክ ነው ይልና ለጥቂት ጊዜ መከራ ከተቀበላችሁ በኋላ ምንድነው ክብር አውርቶ ጸጋ አውርቶ መከራ የሚያወራው ብትል ሊጠቀምበት መከራ ብሎ ሲጀምር ጥፍት የሚል ጴንጤ ስንት አለ መሰላችሁ? እግዚአብሔር ደግሞ ስራውን የሚሰራው ማበርታትን የሚሰራው ቅባቱ የሚሰራው ልዩ ልዩ ጸጋ የሚሰራው ጥቂት በምትባለው መከራ ውስጥ ነው። ብርታታችሁ ማንነታችሁ ጠርቶ ሲወጣ ነው። ለዚህ ነው ኢዮብ 23 ቁጥር 10 ላይ ከፈተነኝ በኋላ እንደ ወርቅ እወጣለሁ። ወርቅነት በፈተና አልፎ ነው ወገኖች። ወርቅነት ትባረካለህ፣ ትጠረምሳለህ። ዘራፍን የወንዱ ብትል አይመጣም። የእግዚአብሔር ጸጋ በመከራ ውስጥ ነው የሚያልፈው። ይሄው ክፍሉ የሚለው ምንድን ነው? ከመከራው በኋላ ከጥቂት መከራ በኋላ ወደ ዘላለም ክብር የጠራችሁ የጸጋ አምላክ የጥቂት ጊዜ መከራችሁ በእናንተ እንዲሰራ ስትፈቅዱለት ማድረግ እሺ ስትሉት ከዛ ከእሺታችሁ በኋላ ራሱ ፍጹማን ያደርጋቸዋል። ራሱ ሙሉአን ያደርጋቸዋል። ራሱ ያጸናቸዋል። ራሱ ያበረታቸዋል። ራሱ በክብር ይገልጣቸዋል። ፍቀዱለት፣ አትከልክሉት። ጌታ እግዚአብሔር በክርስቶስ ኢየሱስ ደስ የሚያሰኘውን በእናንተ እንዲሰራ ፍቀዱለት። ጸጋ ይብዛለን። አሜን። ከወንድማችን ዘሌ ጋር እንጸልያለን። ከዛ ወንድማችን ሽፈራው ይጸልይልናል። ሃሌሉያ አሜን። የእግዚአብሔር ስም የተባረከ ይሁን። ጌታ ስለቃሉ ጌታ የተባረከ ይሁን። እግዚአብሔር ደስ የሚያሰኘውን በክርስቶስ በኢየሱስ በእኛ ያድርግ በሚል ርዕስ ጌታ ዛሬ ቃሉን ተናገረን። ጌታ የተባረከ ይሁን። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። ስሙ የተባረከ ይሁን። ጌታ በዚህ አለ፣ በብዙ እየመከረን አለ። ይሄ ቀን ፓስተርም ሲናገር ነበር። አቅም ኖሮን ጉልበት ኖሮን ሳይሆን ይህን እድለኞች ሆንን በዚህ ተሰባስበናል። እግዚአብሔር ስሙ የተባረከ ይሁን። ይህን ጊዜ ሰጠን። ስሙ የተባረከ ይሁን። ዛሬ እኔ እንዳጠቃላይ እየተረዳሁት ያለው ሀሳብ ፈቃዳችሁን ስጡኝ እያለ ነው ጌታ። ፈቃዳችሁን ስጡኝ፣ በቃ እኔ ልስራ እያለ ነውና እግዚአብሔር ደስ የሚያሰኘው በኢየሱስ ክርስቶስ በእኛ ያድርግ። እግዚአብሔር ደስ ያሰኘው በክርስቶስ በልጁ አደረገ፣ እኛን አዳነ። እሱም አምላክ ሳለ ጌታ ሳለ እንደ መቀማ ሳይቆጥር ያ ልጁ ከአብ ወጥቶ ያ ልጁ በክርስቶስ የእግዚአብሔርን ክብር በሱ ገለጠው። አንድያ ልጁ ተረከው። በላይ ያለውን ክብር በሱ ውስጥ አየን። ደስ የሚያሰኘውን አደረገ። ወልድ ደግሞ እኛ ለሱ ደስ የሚያሰኝ መስዋዕት ሆነን
ፈቃደኛ ሆነን ለሱ ስራ ፈቃድ እንድንሆንለት ይፈልጋል። መንፈስ ቅዱስ በእኛ ውስጥ ኢየሱስን ሊያከብር ይፈልጋል። ይሄ ሁሉ የሚሆነው ፈቃዳችን ስንሰጠው ነው። ፈቃዳችን ስንሰጠው ነው። በቀጥታም ዮሐንስ 15 እያወራው ነበርና ደስ የሚያሰኛችሁ ደስታችሁ እንዲፈጸም ደስታ እንዲፈጸም ይነገርካችኋለን። የእግዚአብሔር አብ ደስታ በኢየሱስ ተፈጽሟል። የክርስቶስ ደስታ ደግሞ በእኛ ሊፈጸም ግድ ነው። በምን? በመታዘዝ። ዛሬ እግዚአብሔር እኔ በቃ እንደዚህ ነው። እግዚአብሔር ደስ የሚያሰኘውን በክርስቶስ ኢየሱስ በእኛ ያድርግ ስንል ፈቃዳችን እንድንሰጠው ነው ዛሬ እንፈልገው። በቃ እግዚአብሔር ቅድም ፓስተር እያለ ነበር፣ ሌሊቶቻችን እግዚአብሔር ደስ ፈቃዱን እንድንፈጽመ ሌሊት ላይ መቶ ሲቀሰቅሰን ስንት ሌሊቶችን አስበልተናል። እኔ አስበልቻለሁ። ምንም መወሻሸት አያስፈልግም። ስንት ሌሊቶችን እግዚአብሔር በዛ ሌሊት ላይ ብዙ ነገሮችን ሊያስመልጥ ብዙ ነገሮችን ሊመታ በፈለገ ጊዜ ስንት ሌሊቶችን ካለመታዘዝ የተነሳ ፈቃዴን ካለመስጠት የተነሳ አስበልቻለሁ። አስበልተናል ብዙ ዘመኖቻችንን። ዛሬ እግዚአብሔር ፈቃዳችን ይፈልጋል። እግዚአብሔር የኔን ፈቃድ ይፈልጋል፣ ያንተ ፈቃድ ይፈልጋል፣ ያንቺን ፈቃድ ይፈልጋል። ደስ የሚያሰኘው ባንቺ ውስጥ ሊያደርግ ይፈልጋል። ፈቃድን ይፈልጋል አይደል? በደጅ ቆሜ አንኳኳለሁ አለ እግዚአብሔር። ኢየሱስ ምናል? በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ከሱ ጋር እራት እበላለሁ። አያችሁ፣ የልባችን ደጅ እያንኳኳለ እግዚአብሔር እያንኳኳለ። ክርስትና ፍጹም ሙላት ወደ ፍጹም ሙላት የምንወጣበት ነው። እየተሰራን እየተስተካከልን እየተጠረብን ዛሬ ፈቃዳችሁን አንጡ፣ እኔ በእናንተ ልሰራ ዘንድ፣ እኔ በእናንተ ልገለጽ ዘንድ፣ እኔ በሌሊታችሁ ልከብር ዘንድ፣ እኔ በቀናችሁ ልከብር ዘንድ፣ እኔ በመውጣት በመግባታችሁ ልገለጽ ዘንድ እፈልጋለሁና ፈቃዳችሁን ስጡኝ እያለ ነው ኢየሱስ። ስጡኝ ስጡኝ። በቃ ብዙ ነገሮቻችን ይዘናል። ራሳችን ያዝን። በቃ ራሳችን ይዘን እንዴት እግዚአብሔር ይንቀሳቀስ? እንዴት እግዚአብሔር ይስራ? እንዴት ይንቀሳቀስ? እኔ ይዤው እንዴ ይዘነው። ዛሬ እግዚአብሔር ፈቃዳችን ለእግዚአብሔር ፈቃዳችን መስጠት ይሁን። ደስ የሚያሰኘው እግዚአብሔር ደስ የሚያሰኘውን በክርስቶስ በኢየሱስ በእኛ እንዲያደርግ ዛሬ ፈቃዳችን እንስጠው። የስ መንፈስ ቅዱስ እኔን በዚህ ወንድሞችን እህቶችን በዚህ ያለነው ሁሉ ዛሬ በዘመናት መካከል ይህን ቀን ስትሰጠን ዝም ብላ አልሰጠንም። ይህን ቃል ስታወራን በእኛ ህይወት ስታሳልፈው በዘመን እግዚአብሔር ቃሉን እናውቀው እንችላለን፣ ሊያውቁት ይችላሉ። ወንድሞች ስትናገረን ዝም ብላ አልተናገርክንም። ርዕሰተን ደስ የሚያሰኘውን እኔ በእናንተ ማድረግ ፈልጋለሁና ዛሬ ራሳችሁ ስጡን እያልከን ነው። ዛሬ እግዚአብሔር ያልሰጠንብህ ዛሬ ለአንተ ራሳችን ያልሰጠንብህ መንገዶቻችን፣ ጊዜዎቻችን፣ ሰዓቶቻችን፣ ቀኖቻችን ሁሉ ዛሬ በኢየሱስ ለአንተ እንሰጣለን። ቅድም ፓስተር በሚገርም ሁኔታ አንድ ምሳሌ ሲናገር ነበር፣ በጣም እየሰማሁት ነበርና ስልኮቻችንን ደስ የሚያሰኘው ነገር እናደርግበታለን። ደስ የሚያሰኘን ነገር በገንዘባችን ስለገዛ ነው። ደስ የሚያሰኘን ነገር እናደርጋለን። አያችሁ፣ እኛ በዋጋ የተገዛነን፣ በክርስቶስ ዋጋ የተገዛነን፣ በደሙ የተገዛነን። አያችሁ፣ እኔ ሰሞኑን በጣም መንፈሳዊ የሚያወራው አንድ ነው። መንፈሳዊ ዓለም ላይ ጆይን ካደረግ ክርስቶስ የሚያወራው ተመሳሳይ ነው። በቃ በዘመናት መካከል የሚያወራው ተመሳሳይ ነው። አየሽ፣ ደስ የሚያሰኘው ነገር እንድናደርግለት እግዚአብሔር ደስ የሚያሰኘው ነገር እኛ ራሳችንን እንድንሰዋ ይፈልጋል። ራሴን እንድሰጠው ይፈልጋል። እኔ የኔ አይደለም፣ እኔ በዋጋ የተገዛው ነኝ፣ በደም የተገዛው ነኝ፣ በዋጋ የተገዛው ነኝ። ፈቃዱን በእኔ ውስጥ ሊያደርግ ደስ የሚያሰኝ በእኔ ውስጥ ሊያደርግ ይፈልጋል። እግዚአብሔር በልጁ በክርስቶስ በእኔ ውስጥ ማድረግ ይፈልጋል። መንፈስ ቅዱስ ደግሞ በእኛ ውስጥ ሆኖ ኢየሱስን ሊያልቀው ይፈልጋል። ይሄ መቅደስን በዚህ መቅደስ ውስጥ ኢየሱስ ሊልቅ ይፈልጋል። ዛሬ እግዚአብሔር አምላክ ሆይ የከለከልን አንተ በእኛ እንዳትልቅ እግዚአብሔር ሆይ በክርስቶስ ኢየሱስ ደስ የሚያሰኝን እንዳታደርግ የከለከልን ነገር ዛሬ ከህይወታችን የተንከባለለ ይሁን። እግዚአብሔር እንዳትሰራ፣ አንተ በእኛ እንዳትልቅ፣ እግዚአብሔር አንተ በእኛ እንዳትከብር ኢየሱስ። በነገራችን ላይ
መጽሐፍ ቅዱስ ላይ ብዙውን ጊዜ የሰውን ድርሻ ነው። አሁን ብዙ ችግራችን ቤተክርስቲያንም መሪዎችም በጣም እዚህ እግዚአብሔር ይባርክ ፓስተር ብዙ ነገር ድርሻዎቻችን ላይ ነው የምናተኩረው። እግዚአብሔር ከእኔ የሚፈልገው ነገር አለ፣ እኔ የምተወው ነገር፣ እኔ ለሱ የምተውለት ነገር አለ። ብዙውን ጊዜ መጽሐፍ ቅዱስ እናንብብ። መጽሐፍ ቅዱስ ስናነብ ኢቨን አዲስ ኪዳን ላይ እንምጣሽ ስናነብ እግዚአብሔር ፍቃድን ብታደርጉ ፍቃድን ብትፈጽሙ ቃሎቼ በእናንተ ቢኖሩ በቃ የኔን ድርሻ ነው የሚያወራኝ። መጽሐፍ መልእክቶችን ብናነብ ወንጌላትን ብናነብ በቃ የእኛን ድርሻ ነው የሚያወራን። በቃ ፍቃዳችን እንድትሰጠው ነው የሚያወራን። የኛ የሆነውን እንድትሰጠው ነው የሚፈልገው። የኛ የሆነው ነገር እንድንተውለት ነው የሚፈልገው። ዛሬ እግዚአብሔር እኔ ብዬ የዘጋሁት ነገር ዛሬ እየተከፈተ ይሁን። ዛሬ የልቦኖቼ በሮች ይከፈቱ። ዛሬ ኢየሱስ በድንቅና በታምራ በዘመኔ እንዲሰራ፣ በዘመናችን እንዲሰራ፣ በዘመንሽ እንዲሰራ፣ በዘመኔ እንዲሰራ ፍቃዳችን እንስጠው። ዛሬ ሃሌሉያ፣ ፍቃዳችን እንስጠው። እግዚአብሔር አምላክ ፍቃዳችንን ለአንተ አሳልፈን እንሰጣለን። እግዚአብሔር አምላክ በቃ ዘመኑ አጭር ነው። የሰው ልጅ እድሜ ጠዋት እንደምታይቶ እንደሚጠፋ ጤዛ ነው ይላል። ከዚህ በፊትም በዚህ ፓስተር ሲናገር ነበር፣ ትናንትናም ሳወራው ነበር። 40 ዓመት ቢሰጥ ከአሁን በኋላ ብትኖር 366 ቀን ስናባዘው 14,000 ምናምን ቀን ይመጣል። ከ14,000 ለሁለት ስታካፍለው 7,000 ምናምን ይመጣል። በእንቅልፍ ስለሚጣጣ 7,000 ምናምን ቀን አለ በሰውኛ ብትኖር ማለት ነው። ግን የሰው ልጅ እድሜ ጠዋት ታይቶ እንደሚጠፋ ጤዛ ነው። አያችሁ፣ በዚህ እድሜ ነው እግዚአብሔር ጊዜ ስጠኝ እያለ ነው። በዚች ጊዜ ላይ ነው ነገ የሚሆነው። ነገ ያንተ የኔ አይደለም፣ ያንቺ አይደለም። ነገ ያንተ የኔ አይደለም። በዚህ ጊዜ ላይ እግዚአብሔር በዚህ መቅደስ ላይ ልክበር እያለ ነው። በቃ በዚህ መቅደስ ላይ ልላቅ እያለ ነው። እግዚአብሔር በክርስቶስ በኢየሱስ ደስ የሚያሰኘው ነገር ላድርግ እያለ ነው። ዛሬ በጌታ በኢየሱስም እግዚአብሔር አምላክ ሆይ ማዳን የምትፈልገውን በዚህ መቅደስ አድን። እግዚአብሔር መፈወስ የምትፈልገውን በዚህ መቅደስ ፈውስ። እግዚአብሔር መግለጥ የምትፈልገውን በዚህ መቅደስ ግለጥ። እግዚአብሔር ማሳረፍ የምትፈልገውን በዚህ መቅደስ አሳርፍ። እግዚአብሔር አምላክ ወደ መንግስት ማስገባት የምትፈልገውን በዚህ መቅደስ ስራ በጌታ በኢየሱስም። አባቱ ወይ አንከለክልም። ያው እግዚአብሔር እኛ በዋጋ የተገዛን የኛ አይደለንም። በክርስቶስ ደም በአንተ ደም የተገዛን የተዋጀንነን ያው ፍቃዳችንን ለአንተ አሳልፈ ሰጠን። እግዚአብሔር አምላክ እኔም በዚህ ያለ ነው። እግዚአብሔር አምላክ 28 ሰዎች እግዚአብሔር አምላክ ያው እንደ ቃል ዛሬ እንደተናገርክን ደስ የሚያሰኘው ነገር በዘመናችን ሁሉ ፈጽም። እግዚአብሔር አምላክ ፈጽም። የስ መንፈስ ቅዱስ አባት ሆይ በጌታ በኢየሱስም በጌታ በኢየሱስም በጌታ በኢየሱስም በጌታ በኢየሱስም በዘመናችን ሁሉ በጌታ በኢየሱስ ፈጽም። ደስ የሚያሰኘውን ሐሳብን ፍቃድን ፈጽም። እግዚአብሔር አምላክ ሆይ በኢየሱስ ዝም ብለህ ስንዳክር እግዚአብሔር አምላክ አባቱ በመምጣት ዘመን በመምጣት ተስፋ ላይ አለንና ዝም ብለህ ስንዳክር ደስታ በእኛ ሳይፈጸም እግዚአብሔር ፍቃድ በእኛ ሳይፈጸም ደስ የሚል ነገር በእኛ ሳታደርግ ዘመናችን በከቱ እንዳያልቅ ዛሬ ቀን ሳለ በፊት እንጮዋለን። ደስ የሚያሰኝ ነገር በዘመናችን ፈጽም። እግዚአብሔር አምላክ ደስ የሚያሰኝ ነገር በዘመኔ ፈጽም፣ በእህቶቼ ፈጽም፣ በእኔ ፈጽም። እግዚአብሔር አምላክ በኢየሱስ ካለመከልከል ኢየሱስ እግዚአብሔር እንደዚህ ያለ ስለ ኢየሱስ ሲመሰክር ደስ የሚለኝ የምወደው ልጄ እሱ ነው፣ እሱ ስሙት አለ። የምወደው ልጄ እሱ ነው። አያችሁ፣ ኢየሱስ እግዚአብሔር አብ በልጁ ደስ ብሎታል፣ በስራው ደስ ብሎታል። ወልድ በአንተ ደስ ይለዋል። ደስ የሚያሰኘው ነገር ማድረግ ይፈልጋል። አየ ደስታዬ እንዲፈጸም አለ ኢየሱስ። ደስታችሁ እንዲፈጸም ነገርኳችሁ አለ። አየ መታዘዝን ነው የሚነግርህ። አየ ከመከራው የተነሳሱ መታዘዝን ከተማረ አየ እግዚአብሔር አንተ መታዘዝን ይፈልጋል። ልብህን እንድሰጠው፣ ልቤን እንድሰጠው፣ እሱ በሱ ውስጥ እሱ በእኔ ውስጥ ሊሰወር፣ እኔ በእኔ በሱ ውስጥ ሊሰወር፣ እኔ በሱ ተሰወር፣ እሱ እንዲገለጥ ይፈልጋል። ዛሬ በኢየሱስ መንገዶቻችን በአንተ የቀኑ ይሁኑ። እግዚአብሔር አምላክ መንገዶቻችን በአንተ የቀኑ ይሁኑ።
እግዚአብሔር አምላክ አቅም እንድትሆን እንጸልያለሁ። መንፈስ ቅዱስ አቅም እንድትሆን፣ ኃይል እንድትሆን፣ እንድትረዳን፣ በዚህ ያለነውን አንተን እንድንገልጥ እግዚአብሔር ፈቃዳችን ለአንተ እንድንተው ኃይልና ጸጋ መንፈስ እንዲረዳን በኢየሱስ ጸልያለሁ። እግዚአብሔር አምላክ በኢየሱስ እንድታግዘን በኢየሱስ ጸልያለሁ። እግዚአብሔር ካለ መንፈስ አንዳች መድረግ አንችልም። ኢየሱስ እንደዚህ አለ የሆነ ስፍራ ላይ ተራራ ላይ በወጣ ጊዜ ሊጸልይ በወጣ ጊዜ ደግሞ አገኛቸው። ሁለቴ ሲያገኛቸው ተኝቶ ያገኛቸዋል። በቃ ይመጣል፣ ተኝቶ ያገኛቸዋል። አንድ ነገር ነው ያላቸው። አንዲት ሰዓት ከኔ ጋር ልትተጉ አልቻላችሁ? ምን ነው ያለው? አንድ ሰዓት ለኔ ፈቃድ መስጠት አልቻላችሁ?